አማራጭ ይሄ ነው ማለት እሱ እንዲያስወጣው ከማድረግ ውጪ ምንም ነገር ማድረግ አልችልም። ገብቶሃል አይደለ? ስለዚህ አሁን የት ነው ያለው ታዲያ? ተሰማ ያለው እዛ ነው ያለው። ግን እባክህ ተሰማ ምንም ነገር እንዳታደርጉት። እንደዛ ካደረጋችሁ ህይወታችሁ በሙሉ ድጋሚ ይበላሻል። እባክህ ወንድሜ ልለምን ተረዳኝ እባክህ። ግን ለወንጀላቸው ብለው ወንጀላቸው እንዳይገለጥ ብቻ በየቦታው ተሰማርቶ እየሰሩ እንዳሉ አይታችኋል። ቤቴ ድረስ ሰብስበህብኝ ትመጣለህ። ሁሉም ወንጀላችሁ የእናንተ አለቃ በዚህ ወንጀል ሁሉ ውስጥ እናንተን እየመራ ያለው እያዘዘ ያለው ተሰማ የት ነው ያለው? ትሰማኛለህ? እንደዚህ የምታናግረኝ ሰው ማን እንደሆንኩ ስላላወቅህ ነው። እሺ እንደዚህ እንድገራፋብኝ አልፈቅድልህም። ዞር በልልኝ ከዚህ አስወጣልኝ። ትሰማኛለህ? ይዘህልኝ እንደመጣ አስወጣልኝ። ቀጥል። ዋንሳ አንቺ እኛ ደግሞ ወንጀለኞችን ለማጋለጥ እስከ ነፍሳችን እስከ ህይወታችንን ፍጻሜ የምንቆም ይሆናል ማለት ብዙ ጊዜ ታስሯል፣ ብዙ ጊዜ ተፈቷል። እሱ አንተ በምታደርገው ነገር ማለት ነው። ምን ነው ማለት ሁሉም ነገር ታውቃለህ። ለምን ትዋሻለህ? ለምን ትዋሻለህ? አንተ ታስመጥ እኔ ነስ እዚህ ተናግረኝ ነበር። እናንተ አላችሁ ወይ? የእናንተ ወንጀል ተባባሪ ያደረጋችሁኝ። ማንም የመጣ ሰው በሙሉ ሲጫወትብኝ ታዲያ ባትፈልግ ማን አስገባት እዚህ? ራሱ አይደል እንዲፈልግ የገባችሁ? እኔ ፈልግ የገባሁት ይሄን ቤት ከፍታችሁ እናቴ እንደምትገሉብኝ እናቴ እንደምታሰቃዩብኝ ነግራችሁኝ አይደል? እንደዚህ ቀጥራችሁ እያሰራችሁኝ ያላችሁት። የት ነው ያለችው? አፍሽን ዝጊ። እቤቷ ነው ያለችው። ይሄ ነገር ይጠባል። እሺ ከሱ በላይ ያለችው እህቱ ናት። ሁሉ ነገር የምታደርገው ከሷ ተሽ ደግሞ አርፈሽ ተቀመጭ። አንቺ ዝም በል አልኩት። በቃ አፍህን ዝጋ። አንተ ተባባሪ ነው ታውቃለህ። ስለሷ ምንድን ነው የምታውቀው? ጓደኛሽን አሳልፈሽ ትሰጫት ነው? አሳልፌ እሰጥሃለሁ። ሁላችሁንም አንድ ባንድ አሳልፌ ነው የምሰጣችሁ። እኔ እኮ እስከ ዛሬ ወልጄ አልነበረም። ጓደኛሽ እኮ ናት። ስሰቃየን ዝም በል። ጓደኛ አይደለች። ሰማኛለህ? የኔ ይበቃል። ውሸትህን ተው አልኩ። አረ ሰዎች ታን ተናገር። ሁሉንም ነገር እዚህ ነው። አንዳች ነገር አደርጋለሁ ብለህ ብታስብ ግን ውርድ ከራሴ በየቦታው ተሰማሩና ምንድን ነው? ማነው? ምንድን ናችሁ? ምንድን ነው? ቆይ ምንድን ነው? አንተ ብትሰራለህ እዚህ ማናቸው እነሱ? እንዴ ምንድን ነው? ካሜራ ምናምን ይዘህብኝ የመጣኸው? የስራችሁ የወንጀላችሁ ሽፋን እንደሆነ እንዴ ስለምን ወንጀል ነው የምታወራኝ? ቆይ ከአቶ ተሰማ ጋር የምትሰሩት ወንጀል መረጃና ማስረጃዎችን ይዤ ወይኒ ቤት ሁለታችሁንም ስከታችሁ ያኔ የኔን ማንነት የአንቺን ውሸት እስኬት እንደሚያደርስ ታይዋለሽ። እኔ ቀጥታ ማድረግ ያለብኝ ለወንድሜ ትእዛዝ ማስተላለፍ ብቻ ነበረ። ማኑ ለአንቺ ትእዛዙን የሚሰጥሽ? ተሰማን ለማስፈታት በጣም ብዙ ሰዎች ናቸው የሚሰማሩት። ምክንያቱም ይሄ ሰው ሲጀመርም በጣም በቀላሉም አይደለም የተያዘው። እኔ ማንም አደረገው ማንም እሱ አይደለም ጥያቄ። ገባክ? ይሄ ሰውዬ በቀላሉ አልታሰረም፣ በቀላሉ መፈታት አይችልም። በጣም የብዙ ሰዎች እጅ አለበት። እኔ ግን እነማን ናቸው ሰዎቹ? ከዚህ ሁሉ ጀርባ ዋናው ሰው የግሩም አባት አቶ ተሰማ። በቃ እንግዲህ ማቆም ምንድን ነው የምታወራው? እሱ እኮ ታስሮ ነው ያለው። ማን ግሩም ባደረገው በሱ ጀግንነት ማን ተሰማ ነው የሚታሰረው? እና አንተ ምንም ያላወቅከው ብዙ ነገሮች አሉ። ዝም በይ። ቆይ ተረጋጊ። ማታውቁት ብዙ ነገር አለ። እና አቶ ተሰማ አልታሰረም ነው የምትለኝ? እጃችን ሰፊ ነው። እየሰማኸኝ ነው? እሺ እሱ ቢገባ እኛ አለን። እኛ ምንድነው የምንሰራው? እሱን የማውጣት ኃላፊነት አለብን። ስለዚህ ነገሮች እሱን ተጠያቂ ሊያደርጉ የሚችሉትን ነገሮች በሙሉ አጥፍተን አጽድተን ያለምንም ምስክር ያለምንም ማስረጃ በነፃ እንዲወጣ አደረግነው። ይሄ ነው ያለው ነገር። ስለዚህ እሱ ደግሞ የገዛ ሚስቱንና የገዛ ልጁን ለማስገደል ሙከራ እያደረገ ነበር። ሚስቱን ተሳካለት። ምንም ሆነ እኔን ሌሎቹንም ወዳጆቻችንን መቼም የዕልም እንጀራው ነው የሚቀር። እሱን ለአቶ ተሰማ ነገር ነው ለእኔ አትንገር። እሱን አስቀድሜ ያሳይሃለሁ አንተንም ጭምር። ስለዚህ ተነስቶ አስወጡት። በዚህ በእናታችን ሞት በኋላ ብዙ ነገሮችን እያጣራን ነው የምንገኘው። እንግዲህ ከዚህ ጋር ተያይዞ ብዙ ነገር ለምን እኛ ውስጣችን ያዘነን ቢሆን ጠንክረን ይህንን ወንጀለኞች በደንብ
ወደ ህግ ማጋለጥ ነው። እንግዲህ እንደምታውቁት ብዙ ሰዎች ተሰማ እንግዲህ እኛ ድሮ የምናውቀው ወደ ህግ እንዳቀረብ ነው። ብዙውን ጊዜ ግን አሁን እየደረሰን ያለ ነው እኛም ተክተን በእንደዚህም መንገድ የምናመጣቸው ወንጀሎችን ለማጋለጥ ስንተጋ ሰዎች ግን በብር በብዙ ነገር እያመለጡ እንደሆነም የደረስንበት ነገር አለ። ከዚህ በኋላ ካንተ ጋር ምንም ወራው ነገር የለም። እስከ ዛሬም ይሄን ሁሉ ነገር ሳደርግ የነበረው ለእናንተ በዚህ ድፍት አንቺ ልቀቃት! ልቀቃት! አይዞሽ በቃ ተው። አንቺ ነሽ ለዚህ ሁሉ ደረግሽኝ። አንቺ ነሽ። ሰማኛለህ? ምግባሩ ሰማኛለሁ። አዎ ሰማለሁ። ተቀመጥ። ማለት ብዙ ጊዜ ታስሯል፣ ብዙ ጊዜ ተፈቷል። እሱ አንተ በምታደርገው ነገር ማለት ነው። ስለዚህ ይህንን ሁሉ እያረክ ራሱ እኔ እኮ ወንድም የተሰጠኝ ሚሽን ብቻ ነው የምወጣው። እኔ ከዛ ውጭ የማውቀው ነገር የለም። በእርግጥ እሱን አግኝቼው አውቃለሁ እንጂ እሱ ካለኝ ውጭ እኔ ወጥቼ አላውቅም። እኔ እሱ የሰጠኝ ሚሽን ብቻ ነው የምወጣው። ስለዚህ ንጹህ ነኝ ነው እያልክ ያለው? ማለት ንጹህ ላልሆን እችላለሁ። እንዴት ነው የማታውቀው? ምኑን ነው የማውቀው? ሁሉንም ነገር ታውቃለህ። ለምን ትዋሻለህ? ምንድን ነው ያልሽውት? እኔ እኮ እውነቱን ነው አይደል እያወራሁልሽ? ዝም በል፣ አትዋሽ። ሁሉንም ነገር ታውቃለህ። ለምን ትዋሻለህ? አንተ እኔን እዚህ ውስጥ ነገር ውስጥ ያስገባችሁኝ እናንተ አይደላችሁ? ልቀቂኝ ነበራችሁ እናንተ አይደላችሁም ወይ? ተናገር፣ ሁሉንም ነገር አትዋሽ፣ ተናገር። አንቺ ጀለ ነሳሽ። ተናገር፣ ግን እገልሃለሁ። አንቺ ነሽ ለዚህ ሁሉ ያበቃሽ። እኔ ለዚህ ሁሉ ያበቃው አንተ ገድል የምትዋሸው እዚህ ወጥመድ ውስጥ ያስገባሽኝም አንቺ ነሽ። እናንተ አይደላችሁ እንዴ ይሄንን ቤት የከፈታችሁልኝ? የእናንተ ወንጀል ተባባሪ። ዝም በል፣ አትዋሽ ነው። ተናገር። እና አቅም ካሌለ በምን ከፈክላት? ንገራታ፣ መልስላት። የእናንተ ወንጀል ተባባሪ ያደረጋችሁኝ። ማንም የመጣ ሰው በሙሉ ሲጫወትብኝ ተናገራ። ሁሉንም ነገር ተናገር። አንቺ ጭራሽ ነጋ ስንት ወንጀል እንደምትሰሩ እኔ ላይ የሚመጡ ወንዶች በሙሉ እኔ ላይ ፈልገሽ አይደል እየሰራሽ ያለሽ? ፈልገሽ ነው አትበለኝ። ሁሉንም ነገር ታውቃለህ። ገና እገልሃለሁ። ፈልጋ ነው ይሄንን ህይወት የምትኖረው? ታዲያ ባትፈልግ ማን አስገባት እዚህ? ራሷ አይደል እንዲፈልግ የገባችው? እኔ ፈልግ የገባት ይሄን ቤት ከፍታችሁ እናቴ እንደምትገሉብኝ፣ እናቴ እንደምታሰቃዩብኝ ነግራችሁኝ አይደል? እንደዚህ ቀጥራችሁ እያሰራችሁኝ ያላችሁት። ይሄ ልጅ እኮ ዛሬ ባይደርስልኝ እኮ በቃ እድሜ ልክ የማንም ወንድ መጫወቻ ስኖር የማንም ወንድ መጫወቻ እኮ ነው ያደረጋችሁ። መልስላት፣ ተናገር። እንደሱ አይነት ስንቱን ቤት ይጦራው። ስንቶች እህቶቻችን እንደዚህ እየተሰቃዩ። የኔ ወንድም እኔ የተሰጠኝ ሚሽን ብቻ ነው። እሱ ያለችውን አትመን። እኔ እየዋሸሁ አይደለም። አትዋሽ አልኩህ። አንቺ እየዋሸሁ አይደለም። ሁሉንም ነገር ስንት ሰው ስትጫወት እንደዋልክና እንዳደረግ ተናገር። ተሰማይት ነው ያለው። አንተ እያስመታኝ እኮ ነው። ተሰማይት ነው ያለው። እኔ ተሰማ ራሱ ደስታ ነገርኩህ እኮ ተሰማኝ። ወጣ እንጂ እኔ የት አለ እንዳለ ምን አውቃለሁ? የት ነው ያለው? ተናገር። እኔ ያለበት ሲወጣ የምታገኘው ከሆነ ሁሉንም ነገር ታውቃለህ። ተናገር። ሁሉንም ነገር ምኑ ነው የምትነግረው? የእሱ እህት አለች። አንቺ ጓደኛሽ ነሽ አለበት ይልሽ። ዝም በል። ከዚህ በኋላ እኔ ምንም ዋሸው ነገር የለም። ጓደኛሽ ነሽ አለበት ይልሽ። የት ነው ያለች? የት ነው ያለች? አፍሽን ዝጊ። እቤቷ ነው ያለች። ይሄ ነገር ይጠባል። እሺ፣ ከሱ በላይ ያለችው እህቱ ናት። ሁሉ ነገር የምታደርገው ከሷ በተሽ ደግሞ አርፈሽ ተቀመጭ። ይችላል። ዝም በል አልኩህ። በቃ አፍህን ዝጋ። ታውራ። አንቺ አርፈሽ ተቀመጭ። ሁሉ ነገር ታውቃለህ። ይሄ እንደዚህ እንደሆነ አትዋሽ። እህትም ያንተ ተባባሪ ነው ታውቃለህ። ስለሷ ምንድን ነው የምታውቀው? ከዛ ጓደኛሽ ነሽ አለበት ይልሽ ተጫት ነው። አሳልፌ እሰጥሃለሁ። ሁላችሁንም አንድ ባንድ አሳልፌ ነው የምሰጣችሁ። እኔ እኮ እስከ ዛሬ ወልጄ አልነበረም። ጓደኛሽ እኮ ናት። ስሰቃየን ዝም በል። ጓደኛ አይደለች። የኔ ይበቃሻል። እህቴን ግን ዝም በል። በእህቴ እንዳትመጪ። የኔ ይበቃሻል። ስለሷ ምንድን ነው የምታውቀው ነገር? የኔ ይበቃሻል ብዬሻለሁ። አፍሽን ዝጊ። ምንድን ነው የምታስፈራው? አፍሽን ዝጊ። ሁሉንም ነገር የምታደርገው እሱ ነው። እሷ ናት። ከእሷ በታች ደግሞ እሱ ነው። አንቺ አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ ትላታለህ። እንዲህ አሁን ላይ አበቃለህ እኮ አንተ። የት ናት? ምንድን ነው ስለሷ? ምንድን ነው እሷስ የምታደርገው? ተናገር። ኧረ ምንም የምታደርገው የለም። ዝም ብላ ነው። ምንም የምታደርገው የለም። ዛሬ በእጅ መጥፋት ነው እንዲህ አማራ አንተን
ትናገራለህ? የኔ አንሷት እህቴ ማሳለፍ ፈልጋለሁ። ተናገር። አትዋሽ። ታውቃለህ ሁሉንም ነገር። ምኑን ነው የማዋሸው? ሁሉንም ነገር ታውቃለህ። ነገርኩህ እኮ ወንድሜ፣ ሁሉንም ተናገር። አውሪ። ተናገር። እህትህና አቶ ተሰማ ምንድን ነው የሚያገናኛቸው? ኧረ እህቴ የለችበትም። እህቴን ተዋት። ሰማኛለህ? እኔ ይበቃሃል። ውሸትህን ተው አልኩህ። ኧረ ሰው ዋሽታ ነው። ተናገር። ሁሉንም ነገር ተናገር። ሁሉንም እንደዚህ እየዋሸ ነው የሚደልለው። ተናገር አልኩህ እኮ። ኧረ እባክህ እሷ ያለችው ሌላ ቦታ ነው። በቃ እቤት ነው ያለችው። ምንድን ነው የምትሰራው እሷ? እቤት ነው ያለችው። ከአቶ ተሰማ ጋር ምንድን ነው የሚያገናኛት? እባክህን እህቴን ተዋት። እባክህን በእኔ ይበቃል። ሰማኛለህ? እህቴን ተዋት። እናንተን አላነክኝ የወንጀለኞች እናንተን ማንዘራችሁን ከመሰረታችሁ ሳላጠፋችሁ እህቴ ልጅ መስሏት ነው። እሷ መስሏት ነው እህቴ። ሰማኛለህ? ውሸትህን ተው። እሺ እህቴ እንደሷ የምትሰቃይ ሰው ናት። እባክህን እሺ ተዋት። እንዴት? እህቴ ምንም የሰራችው ነገር የለም። ምንድን ነው የሚያገናኛችሁ? ኧረ እባክህን ሰማኛለህ? ልመናህን ተው። እንደ ምስኪን ሰው አይደለም። ሴት ልጅ ናት እኮ እባክህን እህቴ ናት። እባክህን ምንም ሴት ልጅ እንኳን ብትሆን ወንጀለኛ ናት። እኔም ትልቅ ወንጀል ውስጥ የከታችሁ ምግባሩ ትሰማኛለህ? ሰማኛለሁ። እሺ በገዛ እጅ ነው ማጥባ። ኧረ እያመመኝ ነው። አስወጥ። ተናገር። እህትን ምንድን ነው ከአቶ ተሰማ ጋር የሚያገናኛት? እህቴ እሷ ነው ያገናኘች ማለት። አቶ ተሰማ ላይ ከኔ ቀድማ ነበር የምትሰራው እሷ። ተሰማ ጋር ከአንተ በፊት እህትህ ነበረች የምትሰራው? እሺ። እኔም ለፖሊስ እነዚህ ያጨችኝ የምሰራት እሱ ስለፈለገኝ ነው ያስገባችኝ እንጂ እኔ ፖሊስ የመሆን ህልምም አልነበር። ስለዚህ ይህን ሁሉ ከአንተም በላይ ያስኬደች ያለችው እሷ ናት ማለት ነው። ግን እሷም ተገደ ነው። እሱን የምናየው ይሆናል። ተገደን ነው እንደዚህ ሆነን ነው እያላችሁ የሰውን ህይወት የምታበላሹ አውሬዎች ናችሁ። እሺ እባክህ፣ እሺ ይኸው ነገር ቋል ለሷ ተነስ፣ ወደዛ ትወስደኛል። ኧረ እባክህ ነዲን ተዋት እባክህ። ተነስ። ከእኔ ጋር ትቆያለች። እዚህ ነው። አንዳች ነገር አደርጋለሁ ብለህ ብታስብ ግን ውርድ ከራሴ። ግባ። በየቦታው ተሰማሩና ፈትሹ። የት ነው ያለችው? እዚህ እህቴ እኔ ነኝ። ምንድን ነው? ማነው? ምንድን ናችሁ? ምንድን ነው? ቆይ ምንድን ነው? አንተ ብትሰራለህ እዚህ ማናቸው እነሱ? እንዴ ምንድን ነው? ምንድን ነው? ካሜራ ምናምን ይዘብኝ የመጣኸው? ለምንድን ነው የሚደብርብህ? እነማን ናችሁ እናንተ? እኛ የእናንተን ወንጀል ለማጋለጥ የቆመን የሀቅ ሰዎች። የአንተ ሰውዬ ጤነኛ አይደለም እንዴ? ስለምን ወንጀል ለምታወራው? አንተ ለማንን ነው ይዘብኝ የመጣኸው? ሰማኛለህ? አንተ አላልክም። ከአንተ ጋር ንግግር የለኝም። ዞር በልልኝ። ሰላም አሲዛን ነው። ሰላም አሲዛንጂ ምንድን ነው የምታስይዘን? ስለምን ወንጀል ነው የምታወራው አንተ? ቤቴ ድረስ ሰብስበህብኝ ትመጣለህ? ሁሉም ወንጀላችሁ ተገልጧል። አልገባኝም። ስለምን ወንጀል ነው የምታወራው? ተሰማ የት ነው ያለው? ማነው ተሰማ? አንተ ስለምንድን ነው የሚያወራው? ማንን ነው ይዘብኝ የመጣው? አንተ ሳገር ምን ይዘጋዋል? ሰላም ናት። ሁሉንም ጠቁማለች። ተናገረልች። ስለምንድን ነው የተናገረችው? ንገረኝ እስኪ። ሁሉንም ነገር አውቃለሁ ስለተሰማ። ስለዚህ ተሰማ የት እንዳለ ንገረኝ። ተሰማ የት ነው? ማነው ተሰማ ሲጀመር? አውቀዋለሁ። የእናንተ አለቃ በዚህ ወንጀል ሁሉ ውስጥ እናንተን እየመራ ያለው እያዘዘ ያለው ተሰማ የት ነው ያለው? ትሰማኛለህ? እንደዚህ የምታናግረኝ ሰው ማን እንደሆንኩ ስላላወቅህ ነው። እሺ እንደዚህ እንድገራፋብኝ አልፈቅድልህም። ዞር በልልኝ ከዚህ። አስወጣልኝ። ትሰማኛለህ? ይዘህልኝ እንደመጣ አስወጣልኝ። ቀጥል። እንኳንስ አንቺ በስንቱ ፊት ጀግና መስሎ የሚታየው ወንድምሽንም ልኩን ያስገባው ሰው ነኝ። ትሰማኛለህ? ስለምትለው ነገር አላውቅም። እኔ እዛ የጀመራችሁትን ነገር ወታችሁ መጨረስ ትችላላችሁ። በቤቴ በሰላም እንድቀመጥ ፍቃዱልኝ። አስወጣልኝ። አንተ ምን ይዛግሃል? እንዲህ ብለው ነው የመጡት። ስሟን ንገሪኝ። ቤቲ አንተ ጭራሽ እንጂ ሰማኛለሽ? ትሰማኛለህ? ልቀቀኝ። ተሰማው የት ነው?
ከምን ጋር የተጋፈጥክ እንደሆነ አልገባኝ። ልቀቀኝ። ምንድን ነው የምነግራቸው? ሰማኝ። ልቀቀኝ። ማነው ተሰማ? ቆይ ምንድን ነው የምትፈልገው ከኔ? ሁሉም ነገራቸው እህቴ፣ አንቺንም እንዳይጎዱሽ። ምንድን ነው የሚጎዱኝ? ቆይ ሲጀመር አንተ እኔን ታውቀኛለህ? ስለ እኔ ማንነት የምታውቀው ነገር አለ? አሁን አወኩሽ። አንቺ ወንጀለኛ ብሎ ይጠራኛል። የት ታውቀኛለህ አንተ? ሰማኛለህ። አርፈህ ብትቀመጥ ነው የሚሻለሽ። የማትወጣው ነገር ውስጥ ነው እየገባ ያለው። ልባችሁ አይሞትም እንደ ቤተሰብ ልባችሁ አረጋግተውኝ። ሰማኛለህ። አንተ ነህ እንደውም የምታስደብር። ሰማኛለሽ። ሲጀመር ከእናንተ ጋር ምንም አይነት ጭቅጭቅ አያስፈልግም። ምን ማድረግ እንዳለብኝ እኔ አውቃለሁ። ሰማኛለህ። ስልኬን ስጠኝ። አንተ ሰውዬ ምን እያደረግህ ነው? ስልኬን ስጠኝ። ሰምኛለሽ? ይበቃሻል። ምንድን ነው የሚበቃኝ? ምንድን ነው የምትፈልጉት ከእኔ? ቆይ ውሸታችሁ ተጋልጧል። አሁን ላይ ድራማችሁ ይብቃችሁ። ሰማኛለህ? እንደውም ሰምኛለሽ? ከኔ እጅ ማምለጥ የሚባል ነገር ሰማሽኝ? እሱ ሲያምርሽ ይቀራል። ቆይ ማነኝ ነው የምትሉት? ሲጀምር ምን ፈልጋችሁ ነው የመጣችሁት? እውነትን ፍለጋ። የምን እውነት ነው የምታወሩት? ለምንድን ነው ተሰብስባችሁ የመጣችሁት? እኔ ጋር ቆይ ማን ነው ተሰማ? አለቃሽ፣ አዛዥሽ፣ አብርሹ የስንቱን ነፍስ ላይ ስንቱ ህይወት ላይ እየተጫወተሽበት ያለሽው ሰው። ይኸውልህ ትሰማኛለህ? የተሳሳተ መረጃ ይዘህ ከሆነ የመጣው አላውቅም። እኔ ግን ቤቴ ውስጥ በሰላም የምኖር በቃ ማንኛውም ሰው የሚሰራውን ስራ ሰርቼ ቤቴ የምገባ ሰው ሰላማዊ ሰው ነኝ። ምን አድርጊ ነው የምትለኝ? ቆይ እሱ ውሸት ነው። ትሰምኛለሽ? ሁሉንም ነገር አጣርቻለሁ። ሰላምም ነግራኛለች። ወንድምሽም ደግሞ አሳልፎ ሰጥቶሻል። ቆይ ስለምን ጉዳይ ነው አሳልፈው የሚሰጡኝ? እንዴ ባልተሰራ ወንጀል ላይ እኮ ነው። ወንጀለኛ ነሽ አሳልፈው ሰጥቶሻል ምናምን ምንድን ነው የምታወሩት? ቆይ አልገባኝም። ወንድምሽ ኢንስፔክተር ነው አይደለ? የህግ ሰው። ኢንስፔክተር ነው። ስንት ሰዎችን ወንጀለኞችን እንደያዘ እኮ ማለት ማጣራት ትችላለህ ከፈለግ። አጣርቻለሁ። ለዛም ነው እውነተኛ ሰው ስለሆነ ነው እንደዚህ እየፈራኝ። ሲጀመር እኔ ከአንተ ጋር ለምንድን ነው ቁጭ ብዬ የማወራው? ልቀቀኝ። ተቀመጪ። እንዴ ጭራሽ ተደራጅታችሁልኝ ነው የመጣችሁት? ምን ፈልጋችሁ ነው? ቆይ እውነትን ፈልገን ሰምኛለሽ? እውነትን ፈልገን። ሲጀመር አንተ ራሱ ማለት ነው ተሰማይቱ ነው እንዴ? ማን ነው ተሰማ? ቆይ ቤቲ ትሰምኛለሽ? ድራማሽ ይብቃሽ። እኔ ዝም ብዬ በዋሉ ባልታ አይደለም እዚህ ጋር ያለሁት። ስላንቺ ሁሉንም ነገር ሰምቻለሁ። ቆይ ንገረኝ። አዳምጪ። ወንድምሽን ጭምር ይህንን ስራ እያስኬድሽ ወንድምሽን ለዚህ ወንጀልሽ ተባባሪ እንዲሆን ወደዚህ ስራ እንዳስገባሹ አርፎ ተርፎም የህዝብ ፍቅር ሳይኖረው የአገልጋይነት መንፈስ ያሌለውን ሰው የህግ ሰው እንዲሆን ፖሊስ እንዲሆን አድርገሽ እንዲሰለጥን እንዲያደርጋችሁት ከዛም ለወንጀላችሁ ከቨር እንዲያደርግ በየቦታው በመሰሩት ወንጀል ላይ እሱ ደግሞ አዳምጪኝ ትሰምኛለሽ? እሺ አዳምጣለሁ። እሺ ተናገሪ። አልገባኝም። ስለምንድን ነው የምትወረው? ከየት ነው ሁሉ ነገር ያመጣኸው? ነገርኩሽ እኮ እኔ ከሀቅ ግንባር ነኝ። እኔ ፈልጌው የማላገኘው ጠይቄ የማይነገረኝ ነገር የለም። ስለዚህ የትም እያወራችሁ የምትታመኑትን ውሸታችሁ እኔ ጋር አይሰራም። አየሽ፣ ወንድምሽንም የሚፈራውን ኢንስፔክተር ብሎ ስንቱ የሚሰግድለት ጀግና ብሎ የሚያወራለትን እኔ አጋልጬ እንደምታዩ ማንነቱን ትክክለኛ ማንነቱን እንዲያውቅ ያደረኩ ሰው ነኝ። ይኸውልህ ማለት እኔ እኮ እያወራክ ያለከው ነገር እኔ ምንም እየገባኝ አይደለም። ልክ ነህ። ኢንስፔክተር ምግባሩ የኔ ወንድም ነው፣ ታላቅ ወንድሜ ነው። ማለት በስራው ብዙ ወንጀለኞችን እንደሚይዝ ለብዙ ሰዎች እንደሚረዳ ብዙ ነገሮችን በስራው በታማኝነት እንደሚያገለግል አውቃለሁ። ከዛ ውጭ ምንም የማውቀው ነገር የለም። ቆይ ለምንድን ነው እንደዚህ እየሆናችሁ ያላችሁ? ይሄ የስራችሁ የወንጀላችሁ ሽፋን እንደሆነ አውቃለሁ። እንዴ ስለምን ወንጀል ነው የምታወራኝ? ቆይ ከአቶ ተሰማ ጋር የምትሰሩት ወንጀል ማነው? አቶ ተሰማ ሲጀመር ስለማን ነው የምታወራው? ሰምኛለሽ? ስትሽን ተይ
ለምንድን ነው የምትቀጠቅጠኝ? ቆይ ለምንድን ነው የምትቀጠቅጠኝ? አልገባኝም። እንዴ እኔ ማድረግ መብት የለህም እኮ አንተ። እኔ ከፈለኩ ማላደርገው ነገር የለም። ገባሽ? እንዳንቺ አይነት ወንጀለኛ ደግሞ ከዚህ በላይ ይገባል። ትሰማኛለህ? እኔ እንደዚህ የማድረግ መብት የለም። ሲጀመር ምን አይነት ነገር ውስጥ እየገባ እንደሆነ ለራስ አልታወቀም። ምን ውስጥ ገባው? እናትሽን ይልክ እንደዚህ አይነት ነገሮችን ባስፈተፍት ነው የሚሻል። ያለበለዚያ በጣም ትልቅ ችግር ውስጥ ነው የምገባው። ለራስ ብዬ ነው የምነግርህ። በተቻለ መጠን ከዚህ ጉዳይ ውስጥ ውጣ። አልፋችሁልኛል እንዴ እናንተ? እኛን ለማጥፋት ቤተሰባችንን ለማጥፋት እየሮጣችሁ እንዳላችሁ ማላቅ መሰለሽ እንዴ? አልገባኝም። ስለምንድን ነው የምታወራው? አንተ የማነት ሲጀመር የታውቃለሁና ነው አንተን ለማጥፋት የምሞክረው እኔ። እንዲህ በፊት አታውቂኝ፣ በወይን አታውቂኝ፣ አይተሽኝ አታውቂኝ። ግን ደግሞ የወንድሜን እናት የገደላችሁ እኛን ደግሞ ለማጥፋት እያሴራችሁ የነበራችሁ። አልገባኝም። ማናት የወንድምህ እናት? ስለምንድን ነው የምታወራው? ቆይ ስለ ትዙ ነው የምልሽ። እናታችን ትዙ? አላስፈላጊ ከአቅሙ አንተ ሰውዬ፣ ቆይ ስለምንድን ነው የምታወራው? እንዴ ሰው መግደል ምናምን ምንድን ነው የምትዘባረቀው? ቆይ እንደ አንድ ሰላማዊ ሰው ቤት መተክ ምንድን ነው እያልከኝ ያለው? ሰላማዊ ሰው ቤት ሰምኛለሽ? ወንድምሽ ሰላም፣ የእናንተ የድርጅታችሁ አካውንታንቶች ሁሉም በኔ እጅ ነው ያሉት። ሁሉንም ነገር ደግሞ ነግረውኛል። ስለዚህ ለአንቺ የሚበጅሽ አሁን ላይ እውነትንና እውነትን መናገር ብቻ ነው። ካልሆነ እድሜ ልክሽን የምትጸጸችበትን እርምጃ ነው የምወስድብሽ። ቆይ ሰማሽኝ? ይኸውልህ ተረጋጋ መጀመሪያ እና ምናልባት ይኸውልህ እኔ ምን እንዳሉክ ምን እንደነገሩክ እኔ ምንም የማውቀው ነገር የለም። ነገሩኝም ካልከ ጉዳይ ግን ከእነሱ ጋር መጨረስ ትችላለህ። እኔ ጋር ምን አመጣክ ሲጀመር? እንዴ ከኔ ጋር ምን ያገናኛል? ያደረጉት ነገር ካለ እኔ ምንም የማውቅላቸው ነገር የለም። ገባ? በዚህ ስራ ያስገባው ሲጀመር እኔ ምን አውቃለሁ? እንዴ ራሱ ፈልጎ ሄዶ ተቀጠረ። ከዛ ውጪ ምንም የማውቀው ነገር የለም። ተቀጠረ እንዴ አሁን በሚሰራበት ሙያ ነው ፖሊስ። ይኸውልህ እንድነግርህ ትፈልጋለህ። ስነግርህ ደግሞ እያመንከኝ አይደለም። ስለዚህ እንዴት ነው እኔ ውሸት አላምንም። ሰምኛለሽ? ውሸት አላምንም። እኔ ማምነው ሰማኛል። ልቀቀኝ አንተ። እኔ እንደዚህ የማሳቀየት መብት የለህም ሲጀመር። የለኝም እንዴ ማን ብለህ ነው የምታስበው ሲጀመር? ከየት የመጣው ማነው አንተ? ቆይ ከቅ ግንባር እንዳንቺ አይነቱ ወንጀለኛ ለማጋለጥ ያቆምኩ የእውነት ሰው ይሄን ነው የምትፈልጊው? ስለዚህ አብቅቷል። የድራማችሁ ጊዜ ህዝቡ ላይ እየተወናችሁ የምትኖሩት ህይወት ከተመለጠው ጊዜው። ቆይሽ አልገባኝም። አሁን ከኔ ምንድን ነው ማወቅ የምፈልገው? ሁሉንም ነገር እንድትነግሪኝ። ተሰማ የት ነው ያለው? እኔ ተሰማ ስለምትለው ሰው እኮ ሲጀመር አላውቅም። ማነው ተሰማ? አታውቂም? ማነው? አታውቂም? እንዴ እናንተ ሰዎች ልገሉኝ ነው እንዴ? እንደውም እከሳችኋለሁ። እሺ ከዚህ ውጡልኝ። በቃ ምንም ነገር አልፈልግም። ልቀቀኝ። አፍሽን ዝጊ። ሰምኛለሽ? በቅርቡ ልንገርሽ፣ አላቅም ማለት ትችላለሽ። በቅርቡ ግን ዛሬው ወንድምሽን እሱ ላይ ያለኝን ሁሉንም መረጃና ማስረጃዎችን ይዤ ወይኔ ቤት ሁለታችሁንም ስከታችሁ ያኔ የኔን ማንነት የአንቺን ውሸት እስኬት እንደሚያደርስ ታይዋለሽ። ግን ሁሉንም ነገር እኔን ተባብረሽ የምትነግሪኝ ከሆነ ሁሉም ነገር ደግሞ በዛው ልክ ጥሩ ይሆናል። አለበለዚያ ግን አንቺም እጅሽ ላይ ካቴና ተደርጎልሽ ወንድምሽን ስታቂ ካቴና ሲያደርግ ነው አይደለ? ወንድምሽን አንቺ ፊት አሁኑኑ ለሱ የክብር ሰላምታ እየሰጡ የነበሩትን ጓደኞቹን ስማኝ፣ ተረጋጋና ስማኝ። አንተ ራስህ ምን አይነት ነገር ውስጥ እንዳለክ እየገባክ አልመሰለኝም። ከተረዳኸኝ እኔ የምልክን ነገር ከገባክ ሰምኛለሽ። ከዚህ በላይ ምን ታደርጉኛላችሁ? ከዚህ በላይ ምንድን ነው መሆኑ? ከዚህ በላይ ምን የሞት ድግስ ደገሳችሁልኝ? እናታችንን ወሰዳችሁብን። የስንቱን ህይወት እያብ ከዚህ በላይ ምንድን ነው መሆኑ? ከዚህ በላይ ምን የምፈራሽ መሰለሽ? ለዛ ነው። ቆይ እሺ ማን ምንድን ነው የነገርክ? እስኪ የነገሩክን ነገር ንገረኝ። ማለት ነው አሁን እኮ ነገሩኝ እያልከኝ ነው እንጂ ያለው ስለምን እንደምታውቅ ራሱ እኔ እኮ ምንም እያወቅኩኝ አይደለም። ይሄንን ወንጀል እያስኬ
ፓኬጅ እንዳለሽ ከተተማማ ተቀበለሽ ሴቶችን ስራ አስቀጥራለሁ ብለሽ እቺን ለኔ ጓደኛዬ ናት ብላ ታስብ የነበረችዋን ሰላምን ራሱ በጓደኝነት ሰበብ ቀርበሽ እንደዚህ ለነዚህ አውሬዎች መገበሪያ እንዳረግሻት ስንቶቹን እንደ ጓደኛ እየቀረብሽ ስራ አስገባችኋለሁ እያልሽ ለዚህ ወንጀል ሁሉም ቢሆኑ አዳምጪ ፈልገውና ራሳቸው ፈቅደው ነው የሚሰሩትን ስራ በሙሉ የሚሰሩት እንጂ እኔ እዚህ ውስጥ ምንም የማውቀው ነገር የለም። እኔ ያስገድጃቸውም ያደረጉት ነገር የለም። ሁሉም ፈልገውና ፈቅደው። ምክንያቱም እነዚህ ልጆች ህፃናት አይደሉም። ገባክ? ፈልገው ምንድነው የሚሰሩት? ህፃናት አይደሉም። በቃ የፈለጉት ነገር መስራት ይችላሉ። ሰሚኛለሽ? ለምሳሌ ሩቅ አንሂድ። እቺን ጓደኛዬ ናት የምትልሽን በእናቷ እያስፈራራችሁ ከስንቱ ባለሀብት ጋር ከስንቱ ሄዱ ከሚመጣ ሰው ጋር እንድትተኛ እያደረጋችሁ የስንቱ መጫወቻ እንድትሆን እያደረጋችሁ አንቺ ማትገዢልን ማትታዘዥልን ከሆነ እናትሽን እንገላታለን እናጠፋታለን እያላችሁ እንደምታስፈራሪያት አውቃለሁ። ስንቱን ደግሞ ቤት ይቀራው ሁሉ ነው። እሷን ወንጀል እዚህ ቤት ለሷ ብላችሁ ስራ እንደከፈታችሁ አይነት ጫት ቤት ነው ቤት ከፍታችሁ እዛ ሚስጥር እንድትሰማላችሁ የተለያዩ ሰዎችን ፎቶ እንድታነሳ የተለያዩ የሚመጡትን ታዋቂ ሰዎች ባለስልጣናትን የኛ እንትናችን የተጠበቀ ነው ምስጥራችን የተጠበቀ ነው ብሎ ሲጠቀሙ ዋሽታችሁ ደብቃችሁ ነገር ምስጥር ከዚህ በላይ ስንት ነገር ልነግርሽ ይችላል። ትሰሚኛለሽ? አሁን እኮ ያወቀውንም ነገር ነገርከኝ። ከዚህም በላይ አውቃለሁ ያልከኝ ነው። ስለዚህ ይሄ ሁሉ ነገር ካወቅ ምንድነው ከኔ ማወቅ የምትፈልገው? በቃ ሁሉንም ነገር አውቀሃል አይደለ? ተሰማይት እንዳለ ተሰማ ምን ያደርግልሃል? ሲጀመር ፈልግ ተሰማ ማለት ቀላል ሰው አይደለም። ገባክ አይደለ? እንደዚህ በፈለከው ሰዓት የምታገኘው ሰው አይደለም። ሰሚኛለሽ? እኔ ተሰማን እኔና ወንድሜ አሳስረ ነው። እናንተ ግን ከኛ አይን ሰውራችሁ ነገሮችን እኛ እንዳናቅ አድርጋችሁ እንዳስፈታችሁትም አውቃለሁ። ይሄ ደግሞ ተሰማ ማለት ለኛ እጅግ በጣም ጠቃሚ ሆነና አስፈላጊ ሰው ነው። ስለዚህ አለቃችንም ጭምር ስለሆነ የፈለገውን ነገር ልናደርግለት ግድ ነው። ገባክ አይደለ? ይሄንን ሁሉ ነገር ካወቅክ አይቀር መቼም ተሰማ አለቃችን መሆኑን አውቀህ ነው እዚህ ድረስ የመጣከው አይደለ? ስለዚህ ተሰማ ማለት ለኛ ዋና ነው። እሱ ከሌለ ማናችንም ብንሆን ምንም አይነት ስራ መስራት አንችልም። ስለዚህ እሱ ከዛ እንዲወጣ ማድረግ ግዴታችን ነው። ነገር ግን እንደምታስበው ተሰማን አላስፈታውትም እና እኔ ቀጥታ ማድረግ ያለብኝ ለወንድሜ ትእዛዝ ማስተላለፍ ብቻ ነበረ። ማን ነው ላንቺ ትእዛዙን የሚሰጥሽ? ለኔ ትእዛዙን የሚሰጠኝ ተሰማ ነው። ምክንያቱም ተሰማን ለማስፈታት በጣም ብዙ ሰዎች ናቸው የሚሰማሩት። ምክንያቱም ይሄ ሰው ሲጀመርም በጣም በቀላሉም አይደለም የተያዘው። ምክንያቱም ብዙ ነገሮችን ስለሰራ ከብዙ ልፋት በኋላ ነው ሰዎቹ ራሱ የያዙት። ስለዚህ እሱ ማስፈታትም ቀላል አይደለም ማለት ነው። ያንን ያደረግነው እኛ ነን። እኔ ማንም አደረገው ማንም እሱ አይደለም ጥያቄ። ገባክ? ይሄ ሰውዬ በቀላሉ አልታሰረም፣ በቀላሉ መፈታት አይችልም። በጣም የብዙ ሰዎች እጅ አለበት። እኔ ግን እነማን ናቸው ሰዎቹ? እኔ ሰዎቹን አላውቃቸውም። እኔ ማድረግ የምችለው ለወንድሜ መናገር ነው። ወንድሜ ደግሞ ሰዎቹ ላንቺ ትእዛዝ ይሰጡሻል ማለት ነው? ለኔ ምንም አይነት ትእዛዝ አይደርሰኝም። ለኔ ትእዛዝ ከደረሰኝም ከተሰማ ነው። ተሰማን ግን ማስፈታት እንዳለብን ግዴታ ትእዛዝ ሊደርሰን አይገባም። ምክንያቱም ይሄ ህጋችን ነው፣ መጠባበቅ ግዴታችን ስለሆነ ማለት ነው። እኔ ምንድነው ያደረኩት? ቀጥታ በቃ ለወንድሜ ነው ሄጄ ተናገርኩት። እንዴት ነው ወደዚህ ስራ የገባሽው አንቺ? ያልኩ ወንድሜ ትሰሚኛለሽ? አሁን የእውነት ሰዓት ነው። እውነቱን ብቻ የምትናገሪበት። እኔ ሁሉንም ነገር እነግርካለሁ። እንግዲህ ሁሉንም ነገር እነግርካለሁ። ግን እኔ እዚህ ነገር ውስጥ ወድጄ አይደለም የገባሁት። ገብቶሃል አይደለ? ይሄን ስራ ሲሰራ የነበረው መጀመሪያ አባቴ ነበር ከአቶ ተሰማ ጋር። አዎ ጓደኛሞች ናቸው። አቶ ተሰማንም ማለት ይሄን ስራ እንደሚሰሩ ከማወቂ በፊት ረጅም ጊዜ ከአባቴ ጋር በጓደኝነት ቤት መተው ሲወያዩ ወይ ምናምን ነገር አውቀዋለሁ። እንደዚህ ያው የአባቴም ጓደኛ ስለሆነ ከሰላምታ ውጪ ቅርበት አልነበረንም። እና ብዙ ጊዜያቸውን አብሮ ነበር የሚያሳልፉት። መጀመሪያ ይሄንን ስራ የመሰረተውም አባቴ ነበር። ይሄንን ወንጀላችሁ ማለት ነው? ምን ያወቁት ይልክ ከብዙ ጊዜ በኋላ ነው ይሄ ነገር ይገባኝ ማለት ነው እንጂ እንደዚህ አይነት ስራ እንደሚሰሩ በፍጹም አላውቅም ነበር። እና ከዛ በኋላ አባቴ ባልጠበቅነው ሁኔታ አረፈ።
ሲሞት ደግሞ እኔም ድንገት ነው የሰማሁት። ትልቅ ዕዳ ውስጥ ነበርን ማለት ትልቅ ዕዳ ውስጥ ነበርን። እኔም ሆንኩኝ ወንድሜ ደግሞ በገቢ ምንም እያደረግን አልነበረም። አባታችን ነበር የሚያስተዳድረን። ገባ? ሁላችንም አባታችን በሚያመጣው ገንዘብ ነው ሁላችንም ቤት ውስጥ የምንተዳደር የነበረው። ስለዚህ በቃ ያለኝ አማራጭ ማነው? አቶ ተሰማ ነው። ምክንያቱም የአባቴ በጣም ሁነኛ ጓደኛው እንደሆነ ስለማቅ ማለት ነው። ስለዚህ ቀጥታ ምንድን ያደረኩት ሂጄ አቶ ተሰማን ያናገርኳቸው። ዕዳ ውስጥ እንደገባን ካወቅኩኝ በኋላ ምን ማድረግ እንዳለብኝ ሂጄ ጠየቅኩት። ከዛ ስጠይቀው ቀስ ብሎ ያለውን ነገር በሙሉ አስረዳኝ። ስለሚሰሩት ስራ፣ እያደረጉት ስላሉት ነገር፣ ምን ያክል ገቢ እንደሚያገኙ ምናምን ነገር ነገሩኝ። በመጀመሪያ በጣም ደንግጬ ነበረ። ማለት እንደዚህ አይነት ነገር በፍጹም አልጠበቅኩም። ከአባቴም ከማንም የምጠብቀው ነገር አይደለም። ግን ደግሞ ስታስበው እስቲ እንደ ሰውኛ አስበው፣ እንደኔ ሆነ በኔ ቦታ ሆነ አስበው። አንደኛ በዕዳ ተይዟል። እኔም ወንድሜም ምንም ማድረግ የምንችለው ነገር የለም። ሁለተኛ ደግሞ እናታችን ያልጋ ቁራኛ ናት። እሷ ማሳከም አለብን። ይህን ነገር ካላደረኩኝ ሁላችንም ተሰብስበን ጎዳና መውጣታችን ነው። አባታችንም ማጣታችን ሳያንሰን እናታችንንም ልናጣ ነው። አስበው እስቲ። ያዞምባሽ እንት ያዞም አይደለም፣ እውነቱን ነው እየነገርኩህ ያለሁት። ስለዚህ እኮ በጣም ነው ግርም የሚለኝ። ሁላችሁም ለእናቴ ለአባቴ ለቤተሰቤ እያላችሁ የስንቱን ህይወት ላይ ነው እየተጫወታችሁ ያላችሁት። ይህንን ታውቂያለሽ? ይኸውልህ ይሄ ነገር ውሸት አይደለም። ከፈለክ እናቴ ማየት ትችላለህ። ከምንም በላይ የእናቴ ነገር ያሳስበኛል። ገባህ? ስለዚህ ሳልወድ በግድ እዚህ ነገር ውስጥ መግባት ነበረብኝ። ምክንያቱም አማራጭ የለኝም። በአጭር ጊዜ ውስጥ እናቴን ማሳከም አለብኝ። ከዕዳውን ወጥቼ በሰላም መኖር አለብኝ። ከዛስ? ስለዚህ በቃ ቀጣይ የወሰድኩት አማራጭ አቶ ተሰማ የሚለኝን ነገሮች በሙሉ ማድረግ ነበረ። ስላለው ነገሮች በሙሉ አስረዳኝ። ማለት ምን ማድረግ እንዳለብኝ፣ ምን አይነት ሰዎችን ማግኘት እንዳለብኝ፣ ከዛ ሁሉንም ነገር አንድ ባንድ አስረዳኝና ያው ሰላምም ጓደኛዬ ነበረች። ከዛ ግን ምናልባትም በቃ መጥፎ ስራ ከሰራው እሷ ላይ ነው ልሰራ የምችለው። አሳምኛት ነው ጥሩ ስራ እንደሆነ የራሷ ቤት እንደሚከፈትላት ምናምን አሳምኛት ነው እዛ ቦታ ላይ ያመጣኋት። ከዛ የወንዶች መጫወቻ እንድትሆን አደረግሻት። እኔ አላማዬ እሱ አልነበረም። በቃ እዛ የሚመጡትን ሰዎች ለስብሰባም ወይም ደግሞ ለመዝናናት ምናምን ሲመጡ በቃ አብራቸው እንድታስተናግዳቸው ምናምን ነው እንጂ እኔ እንደዚህ አይነት ነገር ውስጥ እንደምገባ አላውቅም ነበረ። ለምን አታውቂም? ስንቱን የገጠር ሴት ቤተሰቤ ልለውጥ ብላ ብትንቀሳቀሰውን ህይወት እያበላሻችሁ የገዛ ጓደኛሽን እንደዚህ አሳልፈሽ መስዋዕት ስታደርጊ ለምንድን ነው የማታውቂው? እኔ እኮ ይገባኛል፣ ግን ነገርኩህ ምንም አይነት ምርጫ አልነበረኝም። ወንድሜ እባክህ ተረዳኝ። ወንድሜም ቢሆን እኔ ነኝ። ከዛ በኋላ አቶ ተሰማ ስለሁሉም ነገር ካስረዳኝ በኋላ እኔ ያሳመንኩትኝ እንጂ ማለት በቃ ያለንበትን ሁኔታ እሱም ያውቃል። ስለዚህ ቀጥታ ሂጂ ምንድን ነው ያደረጉት? እሱን አስረዳሁትና ስላለው ነገር አሳመንኩት። ከዛ በኋላ አቶ ተሰማ እዛ ፖሊስ ጣቢያ የሚያውቃቸው ሰዎች ነበሩ። ከእነሱ ጋር አገናኘን። ከዛ መልካም ስራዎችን እንዲሰራ ጥሩ ስም እንዲሰጠው አደረግን። ከዛ በኋላ ስሙን በውሸት እንዲገነባና ለእናንተ ደግሞ የምትፈልጉት እንዲያርግላችሁ ማለት ነው። አዎ እንደዛ ነበር ያደረግነው። ቀጥታ የሚያውቃቸው ሰዎች ስለነበሩ እሱን ለማስገባት ያን ያክል አልተቸገርንም ነበር። ይኸውልህ የሁሉ ነገር የምነግርህ ከዚህ ነገር እኔም ወንድሜም ተጠቂዎች ነን እንጂ በአቶ ተሰማ እየተጎዳን ያለን ሰዎች ነን እንጂ ምንም እያደረግን እንዳልሆነ ለነገር ነው። ሄጄ ያወራሁት እያልሽኝ አይደል እንዴ ያለሽው? እኔ እኮ አቶ ተሰማን ሄጄ ያወራሁት እንደዚህ አይነት ወንጀል እንደሚሰራ አውቄ ሳይሆን ምናልባትም ያለንበትን ሁኔታ ተረድቶ የሆነ ነገር ሊያደርግልን ይችላል ብዬ ስላሰብኩኝ ነው እንጂ እንደዚህ አይነት ነገር አለ ብዬ በፍጹም አላወኩም ነበር። ወደሽ አይደል የገባሽበት? እንዴ ነገርኩህ እኮ ምን አይነት ነገር ውስጥ እንደነበርኩኝ። ቆይ እስቲ አንተ በእኔ ቦታ ብትሆን እናቴ ስትሞት ቁጭ ብዬ ማየት አለብኝ? አባቴን ካጣሁ በኋላ እናቴንም ጎዳና ላይ እንውጣ? ምንም ማድረግ ባቺ መለመን ትችይ ነበር። ደግ ህዝብ ነው ያለው፣ ለሰው አዛኝ ሩሩ ካለው ላይ ቆርሶ ለሰው ለህዝቡ የሚሰጥ ለተቸገረው የሚረዳ፣ ሁለት ካለው አንድ የሚሰጥ አዛኝ ህዝብ። በፍጹም ለእናቴ እንደዚህ የማደርግበት ጊዜ የለኝም። እናቴ ጊዜ የሚሰጥ በሽታ አይደለም የያዛት። ይሄ ለምን ትንሽ ገንዘብ አጠራቅሜ ምናምን ነገ አሳክማታለሁ የምልበት ሁኔታ ውስጥ አይደለም ያለችው። ቶሎ ልደርስላት ስለሚገባ ነው እንደዛ ያደረኩት። ስለዚህ እናትሽን በህይወት ለማኖር ስንቱን ወጣት በለጋ እድሜው እንዲቀጭ እያደረግሽ ነው ማለት ነው አይደለ? ይገባኛል እኮ እያልከኝ ያለው ነገር ግን እባክህ አንተም ተረዳኝ። እውነት ተሰማኝ ነው ያለው።
አለ ማለት ከእስር ቤት ከወጣ በኋላ ራሱን ደብቆ ያስቀመጠበት ቦታ አለ። አንድ ቤት ውስጥ ራቅ ብሎ ነው ያለው። እነማን ናቸው እሱን የሚያገኙት? አንቺንስ እሱ እንዲፈታ ያገዙሽ ከሱ ጋር አብሮ የሚሰሩ እነማን ናቸው? ይኸውልህ ደጋግሜ ነገር ያለው ይህን ነገር የሚያውቀው ወንድሜ ነው። ምክንያቱም እሱ ነው በስሩ ያሉትን ሰዎች አሰማርቶ፣ ምክንያቱም ይሄ የፍርድ ቤት ኬዝ ነው። ገባ ካደለ እሱ ነው በቀላሉ እንደዚህ አይነት ነገሮችን የሚያደርገው። እኔ ቀጥታ በቃል ወንድሜ ነው ያለውን ነገር አስረዳሁት። ከዛ በኋላ ከዛ ማስወጣት እንዳለብን ነገርኩት። ስለዚህ በቃ ያለኝ አማራጭ ይሄ ነው ማለት እሱ እንዲያስወጣው ከማድረግ ውጭ ምንም ነገር ማድረግ አልችልም። ገብቶሃል አይደለ? ስለዚህ አሁን የት ነው ያለው ታዲያ? ተሰማ ያለው አሁን ከእናቱ ጋር ትንሽ ራቅ ያለ ቦታ የራሳቸውን እንትን ቤት እንትን ብለው እዛ ነው ያሉት። ከእናቱ ጋር እየኖረ ነው ያለው? አዎ እዛ ነው ያለው። ግን እባክህ ተሰማ ምንም ነገር እንዳታደርጉት። እንደዛ ካደረጋችሁ ህይወታችን በሙሉ ድጋሚ ይበላሻል። እባክህ ወንድሜ ልለምን ተረዳኝ እባክህ። የምርሽ ነው? በዚህ ውሸታችሁ እንድትቀጥሉ ትፈልጊያለሽ? እባክህ እናቴን እንዳታታት አታድርገኝ እባክህ። ተነሽ ተነሽ። ቆይ በዚሁ መንገድ መኖር ትፈልጊያለሽ? ፈልጌ አይደለም ግን እሱ ተያዘ ማለት በቃ ህይወታችን ከዚህ በኋላ ይበላሻል። እንደ ድሮ መሆናችን ነው። እባክህ ይህንን እንባሽን የስንቱ እናት ስንቱ ቤተሰብ እያነባ ነው ያለው። ይህንን ታውቂያለሽ? በስንቱ ህይወት ስትጫወት በስንቱ ነፍስ እየተጫወታችሁ እንዳላችሁ ታውቂያለሽ? እና የኛ ስቃይስ? እሺ ቆይ እኛ እየሆንን ያለውን ነገር አትረዱንም እንዴ? እንዳልስ ቢሆን ስለዚህ አንቺ እንድትኖሪ ሰው መሞት አለበት? በየጊዜው አንድ ነፍስን ለማኖር የብዙሃንን ህዝብ ነፍስ እየፈጀሽ መኖር ነው የምትፈልጊው? የስንቱን ዕልም እያጨለምሽ መኖር ነው የምትፈልጊው? እሺ ቢያንስ እናቴን የማገዝበትን ነገር ትንሽ ነገር እስካገኝ እንኳን ታገሱኝ እባካችሁ። ትልቅ ችግር ውስጥ ነው ያለሁት። አንቺ ጥሩ ህሊና ቢኖርሽ እናታችሁን ለማገዝ ጥሩ ህሊና ቢኖራችሁ ሰርታችሁ እናታችሁ ማኖር ትችሉ ነበር። ነገርኩህ እኮ እንደዚህ አይነት ጊዜ የሚሰጠን ነገር ውስጥ አይደለም ያለ ነው። ነግሬያለሁ እኮ። ስለዚህ ጊዜ ልስጥሽ። ትንሽ ብቻ ነው የምፈልገው፣ ትንሽ ጊዜ ብቻ እባክህን። በስንቱ ህይወት ተጫውተሽ ስንት ብር ማካበት ፈለግሽ? አሁን በቅቷል። እሺ አሁን ወደ ተሰማ ነው የምትወስጂ። ይህንን ወቂ። እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት እነዚህ አውሬዎች፣ ነፍሰ በላዎች እንደዚህ አይነት ወንጀለኞችን በህግ ስም ስንቱ ቦታ ላይ እየገቡ ህግን ተምረው ግን ለወንጀላቸው ብለው ወንጀላቸው እንዳይጋለጥ ብቻ በየቦታው ተሰማርቶ እየሰሩ እንዳሉ አይታችኋል። ለዚህም ደግሞ በየቦታው ተጠንቅቃችሁ ራሳችሁን ከበግ መሳይ ተኩላዎች ራሳችሁን ጠብቁ። እኛ ደግሞ ወንጀለኞችን ለማጋለጥ እስከ ነፍሳችን እስከ ህይወታችንን ፍጻሜ የምንቆም ይሆናል። ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር አድርጉ። ነቅታችሁ ራሳችሁን፣ አካባቢያችሁን፣ ቤተሰባችሁን ጠብቁ።